ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይ ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን። ሻዕቢያም የፍርሃት መግለጫ ሰጠ። የኢሳያስ አፈወርቂ መንግስት ለኢትዮጵያ ወደብ አልከለከልኩም ብለዋል። ነገር ዓለሙ ግልብጥብጥ ያለበት ሻዕቢያም እኛ ለኢትዮጵያ የባህር በር አልከለከልንም ሲል የጭንቅ ሰሞን መግለጫን አሰራጭቷል። እጅግር በሌለው በዚህ መግለጫ ሻዕቢያ በቅራኔ የተሞላና የሚጣረሱ ሀሳቦችን አስፍሯል። ታደምጡታላችሁ። በሌላ መረጃ መጠንቀቅ አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ለባለስልጣኖቻቸው ማስጠንቀቂያ ሰጡ። ጠቅላዩ ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት ትዕዛዝ አስተላልፏል። በመረጃችን ተካቷል። ፕሬዝዳንት ትራምፕ አሁንም ከኢትዮጵያ ራስ ላይ አልወረዱም። ከግድቡ ጋር በተገናኘ የተንሸዋረረ ሀሳብ እያንጠባረቁ የሚገኙት ፕሬዝዳንቱም ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ ተደምጧል። እስከ ዝግጅታችን ፍጻሜ አብራችሁን ስትቆዩ የምታደምጡት ሌላኛው ጉዳይ ነው። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜው አብራችሁ ልትቆዩን በአክብሮት እንጠይቃለን። ወደ ቀዳሚው ጉዳያችንም እናመራለን። ሻዕቢያም የፍርሃት መግለጫ ሰጠም። የኢሳያስ አፈወርቂ መንግስት ለኢትዮጵያ ወደብ አልከለከልኩም ብሏል። ነገር ዓለሙ ግልብጥብጥ ያለበት ሻዕቢያ እኛ ለኢትዮጵያ የባህር በር አልከለከልንም ሲል የጭንቅ ሰሞን መግለጫን አሰራጭቷል። እጅግር በሌለው በዚህ መግለጫ ሻዕቢያ በቅራኔ የተሞላና የሚጣረሱ ሀሳቦችንም አስፍሯል። ሻዕቢያም ለኢትዮጵያ ወደብ አልከለከልኩም ብሎ አደባባይ ቢክድም ጠቅላይ ሚኒስትር አብይ አህመድ ከወራት በፊት በፓርላማ በሰጡ ገለጻ ኢትዮጵያ የአሰብን ወደብ ከኤርትራ ጋር በጋራ ለመጠቀም የተለያዩ እንቅስቃሴዎችን ብታደርግም በሻዕቢያ አደናቃፊነት ሳይሳካ መቅረቱን ተናግረው ነበር። የኤርትራ ኤምባሲ ባለፈው ሳምንት ዘ ኮንቨርሴሽን በተሰኘው መድረክ ላይ በምስራቅ አፍሪካ ስላለው የጦርነት ስጋት የወጣውን ትንታኔ በተመለከተ ባሰራጨውም የመልስ ምት ላይ ነው ለኢትዮጵያ ወደብ አልከለከልኩም ያለው። በተለይም ኤርትራ ለኢትዮጵያ የባህር በር እንዳትጠቀም ከለከለች ተብሎ የቀረበውን ትንታኔ ኤምባሲው የውሸት ክስ ሲል ውድቅ አድርጎታል። እውነትን በውሸት ያስተባበለው የሻዕቢያ መግለጫ ኤርትራ በታሪኳ ለንግድና ለኮሜርሻል አገልግሎት የሚውል የባህር በር አጠቃቀምን በሕጋዊ የሁለትዮሽ ስምምነት መሰረት ተቃውማ አታውቅም። ሆኖም የንግድ አጠቃቀምን ወይም በእንግሊዝኛ ኮሜርሻል አክሰስ ከሉዓላዊነትና ከባለቤትነት ሶቨርኔቲ ጋር የማምታታቱን አካሄድ ፈጽሞ አትቀበልም ሲሉ ገልጧል። በሌላ በኩል መጠንቀቅ አለብን ሲሉ ጠቅላይ ሚኒስትር አብይ አህመድ ለባለስልጣኖቻቸው ማስጠንቀቂያ ሰጥተዋል። ጠቅላይ ያሰሙት ማስጠንቀቂያ ያልተለመደና ልብ ያልተባለ ሲሆን ማስተዋል አቅቶናል፣ የከፋ ነገር እንዳይወሰድ ጥብቅ ክትትል አድርጉ በማለት ትዕዛዝ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ይህንን ማስጠንቀቂያ ያስተላለፉት በደቡብ ምዕራብ ኢትዮጵያ ክልል በትናንትናው ዕለት የደንብ ኢኮሎጂ በተመረቀበት ወቅት ባደረጉት ንግግር ነው። አብይ 22 ደቂቃዎች ገደማ በወሰደው ንግግራቸው እውነት ለመናገር ብዙ ሰዎች ይህንን በቪዲዮ ሲመለከቱ ኢትዮጵያ ውስጥ ነው ብለው ያምናሉ ብዬ አልገምትም በማለት ውበቱን አሞካሽተውታል። ኢትዮጵያም ቃል ኪዳን የተባረከች የተወደደች የተመረጠች ሀገር የሚባለው ውሸት አይደለም እውነት ነው ያሉት አብይ እኛንን ማስተዋል ማየት ያቃተን እንጂ ኢትዮጵያ ውስጥ የሌለ ውበት ጸጋና ሀብት የለም ሲሉ የሚመሯት ሀገር አላት ያሉትን ሀብት ተወድሷል። ይሁንና ይህንን ለማየት አይን መግለጥ እንደሚያስፈልግ አስምረውበታል። ካልሆነ ግን በአፈር የተደበቀ ወርቅ ማለት እንደሆነም አስረድተዋል። የሎጁ መገንባት ስፍራውን ለመጎብኘት ለሚመጡት ምቹ ማረፊያ እንደሚሆን ገልጿል። ጠቅላይ ሚኒስትሩም በንግግራቸው ሌላኛው ያነሱት ጉዳይ ለአማን ሚዛን ሰዎች ጥንቃቄ እንዲያደርጉ ያሳሰቡበት መልእክት ነው። አብይ አካባቢው ሕዝብ ምክር እንደማያስፈልገው ቢያመላክቱም ሁለት ጉዳዮች ላይ ግን ጥንቃቄ እንዲያደርጉ አጽንኦት ሰጥተዋል። ኢትዮጵያ ውስጥ ጥንቃቄ ማድረግ አለብን በማለት ማሳሰቢያዎቹን የተናገሩት ጠቅላይ ሚኒስትሩ እነርሱም ወደ አካባቢው ለጉብኝት የሚመጡትን ሰዎች የተመለከቱ ናቸው። ጎብኚዎቹ ሁለት ዓላማ አላቸው ባይ ናቸውም። አብይ ቀዳሚው ዓላማ ሀገር ማየት፣ ተፈጥሮን ማየት፣ ሀገር ማድነቅ የሚፈልጉ ናቸው በማለት የጎብኚዎቹን ሁለተኛ ዓላማ ነው ወዳሉት ይሻገራሉ። ሁለተኛው ዓላማም ተራሮቻችን ምን እንዳላቸው፣ ጫካዎቻችን ምን እንዳላቸው ለመፈተሽ፣ ለመመርመር፣ ለማወቅ ቀድሞም ለመጠቀም ይመጣሉ ሲሉ ተናግረዋል። ሲቀጥሉም የመጣው ሁሉ ለመልካም ነገር ይመጣል ማለት አይደለም፣ የመጣው ሁሉም ለጥፋት ይመጣል ማለት አይደለም የሚሉት ጠቅላይ ሚኒስትሩ
ጥንቃቄ መደረግ አለበት ያሉትን ጉዳይም ያስከትላሉ። ነገር ግን በጥፋትም ይምጣ በመልካም ሐሳብ የዚህ ህዝብ ተግባር መሆን ያለበት የመጣውን ከገባበት እስከሚወጣበት በቅርብ ርቀት ጥርሳችንን ሳይከደን እየሳቅን እያስተናገድን የከፋ ነገር ደግሞ እንዳይወስዱ እየተከታተልን በሰላም ወደ ሀገራቸው እንዲሄዱ ማስቻል ይኖርብናል ሲሉም አሳስበዋል። የገበታ ለትውልድ ስራ የመጀመሪያም መዳረሻ እንደሆነ የተነገረለት ሎዱም በ36.7 ሄክታር የጥብቅ ደን የተፈጥሮ ሀብት ስጦታ ላይ የተዘረጋ መሆኑን የጠቅላይ ሚኒስትሩ ጽህፈት ቤት መረጃ ያመላክታል። ወደ ሌላኛው መረጃችን እናመራለን። ፕሬዝዳንት ትራምፕ አሁንም ከኢትዮጵያ ራስ ላይ አልወረዱም። ከግድቡ ጋር በተገናኘ የተንሸዋረረ ሀሳብ እያንጸባረቁ የሚገኙት ፕሬዝዳንቱ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ መፍታት አለብኝ ሲሉ ተደምጠዋል። ከቀናት በፊት በአባይ ወይም ናይል ጉዳይ ኢትዮጵያና ግብጽን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች ብለዋል። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እንደማታገኝ የተናገሩት ፕሬዝዳንቱ ይህንን ጉዳይ መፍታት ይኖርብኛል ሲሉም ተደምጠዋል። ትራምፕ ይህን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ትናንት ማክሰኞ ጥር 12 ቀን 2018 ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩ ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶች አስቆም ያለው የሚል መከራከሪያም በዚህ መግለጫ ላይ አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና ኢራን፣ የኮሶቮና ሰርቢያ፣ ኮንጎና ሩዋንዳ፣ ፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል ብለዋል። በኢትዮጵያና ግብጽ መካከል ሊነሳ የነበረ ያሉትን ጦርነትን በዚህ ዝርዝር ውስጥ ተካቷል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የተናገሩ ፕሬዝዳንቱ ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጠዋል። ፕሬዝዳንቱ ከሚዘረዝሯቸው ከእነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑ በኢትዮጵያና ግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም ብለዋል። ትራምፕ ግን በማክሰኞ ንግግራቸው ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸውም ሲሉ ተናግረዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የመጣውን ፍሰት የሚያስቆም ግድብ ሰርተዋል ያሉት ፕሬዝዳንቱም አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበረ የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል ወይም አባይ ወንዝን ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዝዳንት ትራምፕም አሜሪካ ለግድቡ ግንባታ የዋለውን ገንዘብ ሰጥታለች የሚለው ንግግራቸውንም በድጋሚ በዚህ በመግለጫቸው ላይ አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች። በዓለም ላይ ትልቁ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷል ያሉትን ገንዘብ በተመለከተ እኔ እንዴት ይህ እንዲሆን ፈቅዳችሁም ለምን እንዲህ አደረግን አልኩም፣ እኛንን የገንዘብ ድጋፍ ያደረግነው ሲሉ አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የተናገሩ ፕሬዝዳንቱ በዚህም ምክንያት ግብጽ በቂ ውሃም እያገኘች እንዳልሆነ ሲናገሩም ተደምጧል። ግብጽ አባይ ውስጥ በቂ ውሃ የላትም፣ ሆኖም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝም እና ለሌሎችም ነገሮች ብለዋል። ትልቅ ግድብ አላቸው፣ አሁንም እሱን ለመፍታት መስራት ይኖርብኛል ሲሉ እቅዳቸውንም ተናግረዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆነው የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት አሜሪካ ለግድቡ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ ቀረበላቸው የውሃና ኤነርጂ ሚኒስቴር ዶክተር ሀብታሙ ይተፋም ይህ የህዳሴ ግድብ በኢትዮጵያ ህዝብና መንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበረ። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደግፍ ንግግራቸውን በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተ አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዝዳንቱም ባለፈው ሳምንት ጥር 8 ቀን ለግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍል ጉዳይ አንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉ
እንደሚፈልጉ የገለጹ ፕሬዝዳንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል። ወደ መጨረሻው ጉዳያችን እናምራለን። ታዋቂው ጋዜጠኛና ፖለቲከኛ አቶ እስክንድር ነጋ በቅርቡ ውህደት ፈጥሮም በተመሰረተው የአማራ ፋኖ ብሔራዊ ንቅናቄ አፋብኃን ውስጥ ተሰጥቷቸው የነበረውን የፖሊት ቢሮ አባልነት ቦት እንደማይቀበሉና በምትካቸው ሌላ ሰው እንዲተካ ጠየቁ። አቶ እስክንድር ይህንን እያስታወቁ ጥር 12 2018 ለንቅናቄው ፖሊት ቢሮ በጻፉት ደብዳቤ ነው። በደብዳቤው ላይ የድርጅቱ መመስረት በደስታ እንደተቀበሉት የገለጹት አቶ እስክንድር የታሪካዊ ድርጅት አካል በመሆናቸው ክብር እንደሚሰማቸው ተናግረዋል። ሆኖም ግን በአዲሱ የውህደት ድርጅት ውስጥ በአመራርነት ወይም በፖሊት ቢሮ አባልነት የመቀጠል ፍላጎት እንደሌላቸው በግልጽ አስቀምጠዋል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቀው በመደባችሁበት ቦታ ላይ ሌላ ሰው እንዲተካ አሳስባለሁ ሲሉ ጥያቄያቸውን አቅርበዋል። ከአመራርነት ለመልቀቅ ቢወስኑም ከትግሉ እንደማይለዩ አቶ እስክንድር አረጋግጠዋል። እንደ ተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደሚቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም አረጋግጣለሁ ሲሉ ለንቅናቄ ያላቸውን ቁርጠኝነት ተናግረዋል። በመጨረሻም አዲሱ አመራር የተጣለበትን ታሪካዊ ኃላፊነት በስኬት እንዲወጣ ልባዊ ምኞታቸውን አስተላልፈዋል። የአፋብኃን በተለያዩ የፋኖ አደረጃጀቶች መካከል ሲደረግ የነበረውን የውህደት ሂደት ተከትሎ የተመሰረተ ሲሆን አቶ እስክንድር ነጋ በዚህ ሂደት ውስጥ ቁልፍ ሚና ሲጫወቱ እንደነበረም ይታወሳል። አሁን ከአመራርነት ለመገለል የወሰኑበትን ዝርዝር ምክንያት በደብዳቤው ላይ አልጠቀሱ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።